እናመሰግናለን። እግዚአብሔር ቃል ሁለት ቃል እናነባለን። አንደኛው መዝሙር 34:6 ዛሬ የምናየው ዳንኤል ምዕራፍ 1-2 እንመለከታለን። በዚህ ቀጥለው ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3:1 መዝሙር 34:6 ምን ይላል? የችግረኛ ጮኸ፣ እግዚአብሔርም ሰማው፣ መከራው አዳነው። በደንብ ያዙት። የችግረኛ ጮኸ፣ እግዚአብሔርም ሰማው፣ በመከራው አዳነው። ሁለተኛው ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3:1 ላይ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። አሁንም ደግመዋል። መጨረሻው ዘመን ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። እግዚአብሔር ቃሉን ይባርክ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እንባርክሃለን። ልጆቼ ከእግዚአብሔር የተማሩ ይሆናሉ እንዳለ እግዚአብሔር አምላካችን አቤል ሆይ ቃልህን ደግሞ አስተምረን። በኢየሱስ ክርስቶስ ስም ደግሞ ቃልህን ከሰማን በኋላ ደግሞ በእምነት ልንኖር እርዳን። እግዚአብሔር አምላካችን ሆይ በዚህ ዘመን የሚያስጨንቅ ዘመን ነው። እግዚአብሔር አምላካችን ሆይ አንተ ከእኛ ጋር ሆኖ ችግሮችን፣ መከራዎች ማለት አለን የምንታደርባት ትችልም ስላልክ እግዚአብሔር ወይ የምናልፍባቸውን ነገሮች አንተ ከእኛ ጋር ቃልህን ባርክን ጌታ በኢየሱስ ክርስቶስ። አሁን ታልኩት አሁን በዚህ ዘመን ውስጥ ምን አለ? ይህ ኳስ ጨዋታ አለ። ኳስ ጨዋታ በአውሮፓ ውስጥ በአፍሪካ ውስጥ ይታየውና ህዝቡን አይታችሁ እንደሆነ ከጫፍ ጫፍ ሚሊዮን ህዝብ 22 ሰው ሲንቀሳቀስ በቃ ማሊያውን ለብሰው በጣም ነው እንትን ያደረጉት። ቲፎዞ ተቃዋሚው ደጋፊው እንደዚህ ያደርጋል። ምንድን ነው በአንድ ቤት ውስጥ አባትና ልጅ፣ አንደኛው የአርሰናል የሚባል ደጋፊ፣ ልጅየው ደግሞ ቼልሲ። አጋጣሚ ሆኖ ሁለቱ አጋጣሚ ቡድኖች የሚጫወቱበት ታይም ደረሰ። ሁለቱም አባትየው አብሮ እየሄዱ ነው። ወደ ስቴዲየሙ ለመግባት ትኬት ቆርጠዋል፣ እየሄዱ ነው። ያኛውም የሚወዳቸውን ተጫዋቾች እየደገፈ ነው። አባቴ አይሆንም ይሄ ቀን የሚያሸንፈው እያሉ ስቴዲየሙ ይደርሳል። አሁን ጨዋታው ጀምር ነው እና ሁሉም ተጫዋቾች ወደ ሜዳ ሲገቡ ያማተዋል። የአርሰናልን ይመጥዋል፣ የቼልሲ ያማተዋል። ሀላል አሁን እንግዲህ ልጅና አባት ምን ሆነዋል? የኔ ቡድን ነው ያሸንፋል እያላል። ተጫዋቾቹ ደግሞ ሁሉም ያማተዋል ይገባል። ኋላ ልጁ አባትየው ምን ይጠይቀዋል? ምን ማለት ነው ይላል። ሰዎቹ እያማተቡ ይገባል። ምንድነው ተጫዋቾቹ ምንድነው እየሰለሙ ነው አለ። የኛ ቡድን እንዲያሸንፍ ይፈልጋል እያጠይቁታል። አባትየው ልጅየው በጣም አገኘት ከቤት ጠየቁት። አባትየው ታዲያ ይጸልም ጸሎት ነው? አዎ ኦኬ። አረ እግዚአብሔር ከማን ወገን የሚሆን ይመስልሃል? ከማን ወገን ይመስልሃል? አሁን ጥያቄ ነው። እግዚአብሔር ከአባትየው ወይ ከልጅየው? አባትየው አሰበና ጀበላ እግዚአብሔር ደግፈው በደም ለተዘጋጀ ሰው ቲም ስራዬ ብሎ የሚጀምር ስራዬ ብሎ ሁኔታውን ተዘጋጅቶ ከመጣ እሱ ድሎ እሱ ታዲያ በዚህ ዘመን ውስጥ እናንተ ተዘጋጅተናል? ዝግጁ ነን? ሬዲ ነው?
ፍጅት ቤተክርስቲያን ስላደረገ ይህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ወቅ ነው። በእስራኤል ውስጥ የይሳኮር እንትኖች አሉ፣ ዘመኑን ያውቁ የነበሩ ይላል። በእስራኤል ዘመን በዛን ዘመን ምን እንደሚመጣ ወደፊት ምን እንደሚሆን እየገለጹ ይነግራቸዋል። እነዛም ሰዎች የተከበሩ ነበር። በዚህ ዘመን ግን ስለ ዘመኑ ልናውቅ አይመስለን። ምክንያቱም ኑሮ ችግር የሚመጣበት ምን እንደሆነ መረዳት ይጠይቃል። ለዚህ ነው አሁን ይህንን ጥቅስ ጳውሎስ ነው ጻፈው። ጳውሎስ ይህንን ጥቅስ ሲጽፍ ጳውሎስ የነበረበት ሕይወት የሚደንቅ ነው። ሁለተኛ ጢሞቴዎስን ሲጽፍ ኦልሞስት እንግዲህ 20 ዓመት ነው የታሰረው። አሁን ምን መጥቷል? እሱ ጋር ሞት መጥቷል ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የሚሰዋበት ቀን ያ መጀመሪያ እንደሆነ አይታችሁ እንደሆነ ሐዋርያ ምዕራፍ 26 አካባቢ ንጉሥ አግሪጳ ይመጣና እንዲለቀቅ ምን ያደርገዋል? ኖ ይግባኝ ብሎ ነው ይለው። የሚቀጥለው ንጉሥ ግን አንደኛው ንጉሥ ታያችሁ ዘመን ይለዋወጣል። አንደኛው መሀል ነው፣ አንደኛው በጣም ክፉ ነው። በዚህ ዘመን አሁን ጳውሎስ የመጨረሻው ታይም ላይ ነው ያለ። ይህን ሁለተኛ ጢሞቴዎስ ሲጽፈው በእኛና በጢሞቴዎስ መካከል ኦልሞስት 2000 ዓመት እነሱ እኮ የጌታን ሥራ ምን አድርገው አልፈዋል ሄደዋል። እና በዚህ ጊዜ ምንድን ነው የሆነው? ልጅ ሆይ ይለዋል። መጨረሻው ዘመን እወቅ ይለውና አሁን እኔ የምሰዋበት ጊዜ ደርሷል። በመከራ በችግር ውስጥ ነው። ሩጫዬን ጨርሻለሁ ይለዋል። መልካሙን ገድል ተጋድያለሁ ይለዋል። ተጋድያለሁ፣ ከፊቴ ደግሞ ምን አለ? ሞት አለ። ሃይማኖቴን ጠብቄያለሁ ይለዋል። የት ነው ያለ? እስር ላይ ወገኖቼ፣ በዚህ ዘመን ካላስተዋልን አስቸጋሪ ይወስ እሱ በጣም ነው የሚገርመውና ጠብቄያለሁ ይለዋል፣ ይነግረዋል። እና የጽድቅ አክሊል ይጠብቀኛል ይለዋል። እና በርኖሱን አምጣል። ምክንያቱም ያለበት ቦታ የታሰረበት ቦታ ምን አይነት ቦታ ነው? ብርድ እስር ነው፣ ሞት ነው የሚጠብቀው። በርኖሱን አምጣልኝ፣ እንደገና ደግሞ ምን አምጣልኝ ይለዋል። መጽሐፉ ያነባል፣ እግዚአብሔር ቃል መጽሐፎች ያነባል። ሌት ተቀን ጸልያለሁ ይለዋል። ሌት ተቀን ነው ጸልየው። ስለማ ስለ አንተ ጸልይልሃለሁ ይለዋል። ምንድን ነው የሚለው? ሁሉ ጊዜ የምታነባው በእግዚአብሔር ፊት የምታነባው እንባ ሳስበው በጣም ልቤ ይነካለዋል። ይገርም ሰው ነው ጳውሎስ። በጣም ነው ይገርም። ግብዝነት የሌለብህን ሕይወት ሳስበው እግዚአብሔርን አመሰግናለሁ ይላል። ከዚህ ጋር ነው በዚህ ጢሞቴዎስ በጣም ትልቅ እንትን አለው። የዚህ ጊዜ ነው ሶስተኛ ምዕራፍ እንትን ላይ ግን መጨረሻው ዘመን የሚመጣውን እወቅ ይለዋል። አስተውል። ምክንያቱም የሚያስጨንቅ ዘመን፣ የሚከብድ ዘመን ምንም ነው እውቀት ሊያስጠላ አይችልም፣ ገንዘብን ሊያስችል አይችልም፣ ምንም ሊያስጠላ አይችልም። የሚያስጠግናል። ይህንን እወቀው ይለዋል። እኔና እናንተ እንዴት ነን? ዘመኑን እንዋጃለን ነው እናውቃለን። ለዚህ ነው ዘመኑ የሚያውቁ ሰዎች ምን ያደርጋሉ? ወደ እግዚአብሔር ጮኻሉ። ለዚህ ነው ዳዊት ምን ይላል? ይህ ችግረኛ ጮኸ፣ እግዚአብሔር ሰማው፣ ከመከራው አዳነው። ዳንኤል ምዕራፍ 1 እና 2 እናያለን። አብረን እናያለን። በእንትኑ እነግራቸዋለሁ። ግን እንዴት እግዚአብሔር እንዳስመለጣቸው ቅድም ፓስተር ይናገር ነበር። ብዛት አይደለም የሚፈልገው እግዚአብሔር ምንድን ነው የሚፈልገው? ሰዎች ይፈልጋል። የሚገርም ነው። ምዕራፍ 1 ዳንኤል ላይ ስትሄዱ 606ኛው ቢሲ አካባቢ ነው። አሁን እስራኤል ምን ሆናለች? እነ ኤርምያስ ትንቢት ይናገራሉ፣ እነ ሕዝቅኤል ይናገራሉ። እነዚህ አሁን እነ ዳንኤል፣ እነ ሲድራቅ፣ ሚሳቅ፣ አብደናጎ ገና 16 የ17 ዓመት ልጆች ናቸው። ያኔ
እግዚአብሔር እድሉን ሰጥቷቸው ወዴት ገብተዋል? ወደ ቤተ መንግስት መጥተዋል። ይህ ቻንስ ነው። ልክ እኛ አሁን መጥተን ቤተ መንግስት ማንም ያስገባል? ማንም ያስገባል። ግን እግዚአብሔር ቻንስ ሰጣቸው። እስራኤል ፈርሳለች። አሁን ድሮ ያመልኩበት የነበረው ኢየሩሳሌም ምን ሆኗል? ባቢሎን የሚባል መንግስት መጥቶ አሕዛብ አጋንንት የሚያመልክ እንትን ካለመታዘዛቸው የተነሳ እስራኤል ፈርሳለች። ኤርምያስ ምዕራፍ 24 25 26 27 ስታነቡ በቃ ይመጣል እያለ ይናገራል። እሱን ወስደው ምንድነው የሚያደርጉት? እስር ቤት። ንጉሱ አይቀበልም። ምክንያቱም ንጉሱ የሚቀበለው የሚፈልገው ምን አይነት ነው? መልካም ልክ እንዳሁኑ ዘመን ማለት ነው። ጸጋላል ምናምን ነው እያለ የሚመጣውን ነገር በዚህ ጊዜ እነዚህ ወጣቶች ዳንኤል ምዕራፍ 1ን 2ን በደንብ እንዲያው ወገኖች፣ ዳንኤል ምዕራፍ 1 ላይ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከምን አዳነው? ከመከራው አወጣው። ለማምለጥ እግዚአብሔር ያለ። አሁን እነዚህ ወጣቶች ምን አገኙ? ቻንስ ተሰጣቸው። ወደ ቤተ መንግስት ገቡ። ከሌላው የተሻለ ህይወት ነው የሚኖሩት። ግን እነ ኤርምያስና እነ ሕዝቅኤል ምን አድርገዋል? ዘርተዋል። የአሕዛብ አማልክት ምንድን ነው ብለዋቸዋል? አጋንንት። አሁንም እኮ አጋንንት ነው። ከዚህ ጋር ህብረት እንዳታረጉ ተብለዋል። ያውቃሉ። ይሄንን ገና ወጣቶች ናቸው። ስለዚህ በልባቸው ውስጥ አለ። እዚህ ምንድነው የሆኑት? ወደ ቤተ መንግስት ገብተዋል። እየተሰዋ እየታረደ ለምን የተደረገ ለቤተ መንግስቱ? ምክንያቱም የባቢሎን ናቡከደነጾር ምንድን ነው የሚያደርገው? አምላኬ ነው እግዚአብሔር ያሸንፍ፣ እግዚአብሔር ተሸንፏል። የህዝቡ አለመታዘዝ ጣዖትን ማምለክ ነው ይህንን መከራ ያመጣው። በዚህ ዘመን እንደዛ ነው የሚሆነው። መከራ ይጨምር ነው የሚሄደው። ያንን ነው በአዲስ ኪዳን ነው የሚናገረው። እዚህ ላይ በመጨረሻው ቀን ያስጨንቅ ዘመን እዚህ ጊዜ ዳንኤል ምን አለ? የሚመች ስፍራ ነው ያሉት። ነገር ግን ምን እያደረጉ ነው ያሉት? ላለመርከስ ይላል። ላለመርከስ ከዚህ ጋር ህብረት ላለማድረግ ቅድስና መኖር እንዳለባቸው ስለገባቸው አለቃቸውን ሄደው ምን ያደረጉት ይላል? እባክህ ይለምኑታል። ሰውየው ባይብሬ ነው ታስገድሉኛላችሁ፣ ታስጨርሱኛላችሁ። አይ እኛ ይህም እግዚአብሔር ሞገስ ሆኗቸዋል። ምክንያቱም አሁን ሜኔጀር እውቀት ያላቸው ሰዎች፣ ጥበብ ያላቸው ሰዎች አናሳ ነው ብሎ ያልተማረ ነው ብሎ የሚያስቡትን ጭራሽ አይሰሙም። ባናንተ ገና አልተማረም እዚህ ነው ምናምን ይልና ስለ ራሱ ነው ያወራል። እግዚአብሔር ከዚህ ውስጥ ያለው ግን እግዚአብሔር ለእነዚህ ወጣቶች ምን ሆናቸው? ክርስቶ ናቸው። የእግዚአብሔር ቃል 128 መዝሙር 128 ላይ ምን ይላል? እግዚአብሔርን ለሚፈሩ በመንገዱ ሁሉ ለሚሄዱ ምንድን ናቸው? ምስጉን ናቸው። ምስጉን ነህና መልካም ይሆንልሃል፣ የድካምህን ፍሬ ትመገባለህ። ሚስት በቤትህ እልፍኝ እንደሚያፈራ ወይን ትሆናለች። እነሆ ልጆች በማዕድ ዙሪያ እንደ ወይን ቡቃያ ናቸው። እግዚአብሔርን የሚፈራ እንዲህ ፕራክቲስ እግዚአብሔርን የሚፈሩ ናቸው ወጣቶች። እግዚአብሔርን በመፍራት እንጂ በንግግር በሆነ ነገር በእውቀት ምናምን መጣ ነገር የለም። እዚህ ነው በረከት አሁን እግዚአብሔር ከጽዮን ይባርክ ይላል መዝሙር እንጠቅላል። አቤት እሱ ሲባርክ ነገሮቹ ይሳካሉ፣ ነገሮቹ ይከናወናሉ። ሰላም እስራኤል ይሁን ኢየሩሳሌም ይሁን ይላል። አያችሁ እግዚአብሔርን ስለፈሩት በጥንቃቄ ምዕራፍ 1 ላይ ስታዩት በቃ እግዚአብሔርን ምን እያደረጉ ነው? ከሌላው ጋር እግዚአብሔር ምን ሰጣቸው ይላል? እውቀትን ጨመረላቸው። እንደውም ከነዛ 10 እጥፍ እውቀትን ጨመረላቸው። ከ1 እስከ 6 ያለው ተመልከቱ። በረከት አለ። እነዚህ ወጣቶች ተባረኩ። ምዕራፍ 1 ይሄ ነው በረከታቸው። ምን በማድረግ እግዚአብሔር ቃል ተባረክ፣ በቅድስና በመመላለስ እግዚአብሔር ለስራ ሰው ብለን አለን። በቅድስና የምንመላለሰው እግዚአብሔር ነው። እግዚአብሔርን ነው የሚያውቁት። በዛ ምድር ላይ ከእነሱ በስተቀር እግዚአብሔርን የሚያውቅ የለም።
አለ። መልካም ነገር ነው ወይስ ክፉ ነገር? ንጉሥ ናቡከደነፆር ምን አየ? ህልም አየ። ህልም አየ። ህልሙ ምን ሆነ? ህልሙ አሁን አንዳንድ ጊዜ ደስ የሚል ህልም አይተን ልንጽፈው ወይም ልናስበው ስንፈልግ ጥፍት ይላል። በታሰቡት ምክንያት መቶ ደስ አይላል። መቶ በኢየሱስም ራቅልኝ አምጥሉት። ደስ የሚለውን ህልም ግን ስታዩት እንደው እግዚአብሔር እንትም ካላስቀር ይጠፋል። ስለዚህ እንታውቃለን ማለት የዚህ ሰውዬ ግን የሚያስደንቅ ነገር ነው የሆነው። ህልሙም ጠፋው። አሁን ምንም ፈለገ፣ ትርጉምም ፈለገ። ንጉሥ ነው። ተመልከቱ፣ ትናንትና ምን ሰጥቷቸዋል? መልካም ነገር አድርጎላቸዋል። ዛሬ ግን ለየት ያለ ነገር መጣ። ለየት ያለ ነገር መጣ። ያስጨንቅ ነገር መጣ። ያስቸግር ነገር መጣ። እነዚህ ወጣቶች ናቸው። ከምንም የሚቆጥራቸው ሰው የለም። አሁን ንጉሱ በሙሉ ምንም ጠራ ይላል። እስቲ እናውጣው። እሱ ዳንኤል ምዕራፍ 2 ነው። አሁን ማንን የጠራው? ዳንኤል አንጠራ አንጠራቸው። ይገርም ነው። ወሮች አስተውለን እንድንኖር እግዚአብሔር ይርዳል። ምዕራፍ 2 በጌታ በኢየሱስ ስም አነበዋል። ህልም አይቼ ስለነበረ ያ ህልም ምን እንደሆነ እስካውቅ ድረስ እጅግ ተጨንቄያለሁ አላቸው። እርሱም ንጉሡ ለዘላለም ይኑር፣ ህልም ምን እንደሆነ ንገረን፣ ትርጉሙን አስረዳን ሲሉ በሶርያ ቋንቋ አመለከቱት፣ ነገሩት። ደገመ። አንድ ጊዜ ደገመላቸው፣ ሁለቴ ደገመ፣ ሶስተኛው ላይ ሰው ተቆጣ፣ ተመሳጨ። አሁን የጠራቸው እነማን እንደሆኑ ተመልከቱ። የጠራቸው ወደ ምዕራፍ 1 ላይ ስትመለከቱ ናቡከደነፆር በነገሰ በሁለተኛው ዓመት በጣም ስለተጨነቀ እንቅልፍ ስላጣ፣ ስለዚህ ወደ እሱ መጥተው ያየውን ህልም ይነግሩት ዘንድ ጠንቋዮች፣ አያችሁ፣ ሁለት ግሩፕ ነው የጠየቀው። አንደኛው በምድር ላይ ያሉ አጋንንትን የሚያመልኩ ሰዎች፣ አጋንንታዊ የሆኑ ነገሮች ናቸው። ሁለተኛው ደግሞ ምድራዊ ጥበብ ያላቸው ሰዎች። ሁለት እንትን ያደርጋቸው ጠንቋዮች፣ አስማተኞች፣ መተተኞች፣ የከላናውያን ኮከብ ቆጣሪዎች፣ እንዲሁም ደግሞ ትእዛዝ ያስተላልፋሉ፣ ሌሎችም ጥበበኞችም አሉ። እነዚህ ነው የጠራው። ምን ያመጣሉ ብሎ ነው ያሰቡት? ብቻ እሱ የሚረዳውን የሚያውቀውን ነው መፍትሄ ያመጣሉ ያላቸውን በሙሉ ላረጋቸው ጠራቸው። ከአንዴ 3 መልስ አምጥተዋል። ከዛ በኋላ ምን ሆነ? መልስ ጠፋ። እንደውም ሰዎቹ ምንድን ነው የሚሉት? ይሄ ከላይ ካልሆነ በስተቀር ከአማልክት ካልሆነ በስተቀር መልስ አይመጣም። አሁን ስለምን እየተነጋገር ነው? ምን እየመጣ ነው? ይህ ችግረኛ ጮኸ፣ እግዚአብሔር ምን አደረገ? ሰማው። ተመልከቱ፣ ስንት ሰዎች ናቸው? 4 ሰዎች ናቸው። አራት ናቸው። አልሰሙም። እነሱን ከምንም የቆጠራቸው የለም። ንጉሱም አልጠራቸውም፣ እነሱም አልሰሙ፣ ዳንኤልም አልሰማ። ያውቁት ነገር የለም። አዋጁ ወጣ። አዋጁ ምን ሆነ? መፈጸም ጀመረ። እየተያዙ ጥበበኛ የሆነ ሰው በሙሉ ዛሬ እኮ እንደዚህ ቢሆን ጥበበኛ ሁሉ ወዴት እንደሚመጣ ታውቃላችሁ? አስማተኛ ሁሉ ወደ ቤተ ክርስቲያን ግን ራሱ ቤተ ክርስቲያን ውስጥ ምን አለ? ራሱ ጦርነት ስላለ ሰው ምን ያደርግ? ጦርነት ውስጥ የሚወጣ ሰላም ነው ይበል። ጦርነት ውስጥ እንዴት ነው መጥቶ በቦምብና ወንጀል ያልቃል? እግዚአብሔር ሰላም ያመጣል። አሁን እነዚህ ወጣቶች እንደሚሆኑት ጌታ የሚገርሙ ወጣቶች ናቸው። እየተገደለ እንዳለ ሰሙ። የዚህ ጊዜ ምን ሆነ? ኦልሬዲ ምን ታውጇል? አዋጁ ወጥቷል። እየተያዙ ነው የሚገደሉት። አያችሁ
አያችሁ እግዚአብሔር ምሕረት አደረገላችሁ። ያችን ጥቅስ እንዳትረሷት። እግዚአብሔርን ለሚፈሩ በመንገዱ የሚሄዱ ሁሉ ምንድን ናቸው? እግዚአብሔር ለካ ከእነሱ ጋር አለ። ወደ አለቃቸው ሲሄዱ የዛን ጊዜ የት አባት ነገ አንተ ብሎ ወዲያው ሊገለው ይችል ነበር። ግን ምን መጣ? ሞገስ መጣ። የሰውየው ልብ ምን ሆነ? ዳንኤል ሲያናገረው ሽንፍ አለ። እግዚአብሔር ሞገስ ሆነውና ከመገደል አንድ እርምጃ አለፈ። አዋጁን ደግሞ ያወጣው ማን አለ? ናቡከደነፆር አለ። አዋጁን የሚሽር ማን ነው? እግዚአብሔር ብቻ ነው። ሌላ ሰው ሊሽርን አይችልም። ለዚህ ነው ይህ ችግረኛ ጮኸ፣ ከመከራው አዳነው። ወደ እግዚአብሔር ብቻ ነው፣ ጌታ ኢየሱስ ክርስቶስ ብቻ ነው መፍትሄው። ሌላ መፍትሄ የለም። ያደረገው ምንድን ነው? እዚህ ሰዎች ሰሙ። እንደገና ሁለተኛ ወደ ማን ገቡ? ወደ ንጉሱ ገቡ። አሁን ምን ሆናቸው? ተጨማሪ ብዙ ናቸው። የት አባክ መጣ ዛሬ ያወጡትን በአዋጅ መባል እንደሚሽር ሳይ ሲያምን አርክብለት ዛሬ ከነሱ መካከል ሲሆን ክፉውን ሰው ሲቀይረው ታያለህ። ገዳዩን ሰው ምን ሲያደርገው ሲያስተካክለው ታያለህ። ለእናንተ መቃ ነው፣ ለሌላ እኮ አውጇል። እነዚያ ሰዎች እነሱና ልጆቻቸው እንዲገደሉ ተወስነው እየተለቀሙ እየተገደሉ ነው ያልሰሙት። ግን እግዚአብሔርን ፈርተው የሚኖሩት እነዚህ የእግዚአብሔር ሰዎች እግዚአብሔር ብዙ ናቸው። አሁን ዋናው መጨረሻው ዘመን የሚያስጨንቅ ዘመን ይመጣል። እወቅ፣ አስተውል የሚለው ለዚህ ነው። ኦልሬዲ እኮ ምን እየሆነ ነው? ጳውሎስ ነገ ሊሰዋ ይችላል። ይህንን እየነገረው እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ትያባላል። አክሊል ተቀይደል ይሏል ይሰራል። ሃሌሉያ ነው ምናምን ነው የሚለው ጢሞቴዎስ ፓስተር ነው። እግዚአብሔር እንደዚህ ያደርጋል። እንድንዘጋጅ እግዚአብሔር ይፈልጋል። ለማንዘጋጅ ከሆነ በንግግር የምንኖር ከሆነ አበቃ ነገር ተመልከቱ። አሁን ምንድነው የሆነው? እነ ዳንኤል ሕይወት አሁን ንጉሱ ጋር ከገቡ በኋላ ንጉሱ ጋር ሞገስ ሰጥቷቸው የለም ማለት ምን በቃ አምጣላል መልስ ይመጣላል። የሚገርም በእኛና እሱን ጥቅስ እናነበዋለን። የሚገርም ነው። ዳንኤል ለንጉሱ ከነገሩት በኋላ ምዕራፍ 17 ቁጥር 2 ምዕራፍ 17 ላይ ከዚህ በኋላ ዳንኤል ምዕራፍ 2 ቁጥር 17 ዳንኤል ወደ ቤቱ ሄደና የሆነውን ነገር ለጓደኞቹ ለአናንያ፣ ለእስማኤል፣ ለአዛርያ ነገራቸው። እነርሱም ከቀሩት ባቢሎንና ጠቢባን ጋር እንዳይገደሉ እንዳይጠፉ አንድ ላይ እንዳያልቁ የሰማይን አምላክ ምሕረት ይደረግላቸው፣ ምስጢርን ይገልጥላቸው ይለምኑት ዘንድ አሳሰባቸው። በጣም ይገርም። 4 ሰው በባቢሎን መንግስት ውስጥ ህዝብ ያዳል። ለምን ይመስላችኋል? ማዕት ቸርች ነው እኮ ብዙ ሰው ሲደምጣ ያላችሁ አንድ ልብ አንድ ሀሳብ አይደለም። ብንሆንማ እግዚአብሔር ቃል እንደሚለው ይሰራል። እግዚአብሔር ቃል እውነት ነው። ሰው ግን ምንድን ነው? ውሸተኛ። እውነት ከሆነ እግዚአብሔር ቃል አሁን እነሱ እሱን ይዘው ማን እንደሚያድናቸው አውቀዋል። ትንጀናቸው እግዚአብሔር እንደሚያድናቸው ከሞት እንደሚያወጣቸው ገብቷቸዋል። በባቢሎን ውስጥ ምን መጥተዋል? ከፍተኛ ችግር እየተያዘ በየቤቱ እየታደደ እንደዚህ አይነት ነገር ቢመጣ እዚህ ሀገር የሚያስጨንቅ ዘመን እንደሚመጣው ሰላም ያለው ለዋት ይችላል። ግን ማምለጥ ቢችሉ የሚመረከቡ ሰዎች ብቻ ናቸው። የቤተክርስቲያን አባል ስለሆነ መሪ ስለሆነ ምናምን ስለሆነ አይቻልም። አሁን ያመጡ ሰዎች ናቸው። በጣም አይሰበክም። እንደዚህ አይነት ነገር እኮ አይሰበክም። አሁን ይሳካላል ምናምን ጥሩ
ነው ይሳካል። እንዴት አድርጎ ነው የሚሳካው? ቅድም ምዕራፍ 1 ላይ እንዳነበብነው እግዚአብሔርን በቅድስና በመሳይን በመምሰል ስንሄድ ነገሮች ይስተካከላሉ። ሆናሉ። አዎ ግን ደግሞ ምን አለ እንዲህ አይነት ችግር ይመጣል፣ መከራ ይመጣል፣ ያስጨንቅ ዘመን እንደሚመጣው ከዚህ በኋላ ምን ሆነ? አራቱ በአንድ ሀሳብ አራት በዛ አካባቢ የሚገኘውን ጠቢባን ሁሉ ይገደል የነበረውን እየተለቀመ በየቤቱ እንዴት አይነት ሰቆቃ ነው እዛን ጊዜ የሚሆነው? ተመልከቱ ውስጥ ምን ውስጥ ነው የሚገቡት? ጭቅቆ ልጆች አሉ፣ እንደገና አለው የሚባለው እውቀታቸው ሊያድናቸው አልቻለ፣ ጥበባቸው ሊያድናቸው አልቻለ፣ የሰበሰቡት ገንዘብ ሊያድን አልቻለ። ኦልሬዲ እየተለቀሙ ነው እየተገደሉ ያለ። የሚጮሁ ሰዎች ተነሱ። እግዚአብሔር ያስነሳል። አሜን። አዎ ከንግግር ያለፈ ስራ የሚሰራው ያለ እንጂ ምንም ነገር ሊሆን አይችልም። እግዚአብሔር ወደ እሱ ለሚጸልዩ ለሚቀርቡ ዳዊት ነው የምታዩት ተመሳሳይ ነው። ዳዊት ከሳኦል የሚለይበት ምክንያት 2 ዓመት ነው። ሳኦል ግን እግዚአብሔር የተቀበለው 38 ዓመት ምን አይነት ነው? ሲያሳድድ ነው የምታዩት። ያ ሰውዬ ምንድን ነው ከዳንኤል ከዳዊት ከሳኦል ይልቅ ዳዊት ምንድን ነው ብዙ ነገር ሰርቷል። የሚያስጨንቅ ኃጢአት ሰርቷል። ምንድን ነው ያለው? እግዚአብሔር ሆይ ሲለው እንደዚህ ነው ሲለው አከክልና በሰው ፊትም አልወደቅ፣ በጠላትም ፊት አልወደቅ፣ በአንተ ቤት ግን እዚሁ ጨርሰህ ስትፈልግ ይለዋል። እግዚአብሔር ደግሞ አሳስ ሲልና ጸጋውን ጨምሮ ተነስ ይለዋል። እሱ ነፃ ሆይ ነው እግዚአብሔር ይህ ችግረኛ ጮኸ ቢለው ችግሩን ያቃዳል፣ ይጮሃል። በጣም ይገርም ነጋሪ ተመሳሳይ ነው። እግዚአብሔር የሚገርም ነገር ነው። ሚስጥሩን የፈታው ያመጣው ወንዶች ምን አደረገ? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። ከመከራ በኋላ ነው ሲጮሁ እግዚአብሔር የሰማይን መስኮት ከፈተ። አራት ዘመናት በዘላለም ውስጥ ነው ያለው። እዚያ ዘመናት ያልፋሉ። ሰው ግን ጥሩ ሊሆን ይችላል፣ መከራም ሊሆን ይችላል፣ ችግርም ሊመጣ ይችላል። ግን ነገሥታትን ወደ ዙፋን ያወጣል፣ ከዙፋን ያወርዳል። ጥበብን ለጠቢባን እውቀትንም ለአስተዋዮች የሚሰጥ እርሱ ነው። እርሱ ጥልቅ የሆነውን ምስጢር የሚገልጥ እግዚአብሔር አሁን በዙፋኑ አለ። አሁን ቀኝ የተቀመጠው የናዝሬቱ ኢየሱስ ክርስቶስ አሁን አጥተና ጆሮስ አለ። ቁልፉ ሰጥቶናል። ቁልፉን ግን ምን አገናል ይዘን ተቀምጠናል እንጂ ካልጮህ እግዚአብሔር ካልጸለይ አለን ምንም ልታደርጉ ብቻ በእውቀት መሆን እንድቀየው ክርስትና ሃይማኖት ከሆነ ከሰር ጌታ ኢየሱስ ክርስቶስ ዮሐንስ ምዕራፍ 8 ላይ ስትሄዱ ፈሪሳውያኖች ምንድን ነው የሚሉት? ፈሪሳውያኖች እኮ ምን ይሉታል? እኛ የአብርሃም ልጆች ነን፣ አንተ በጊዜ መሆኑ ትልታደረገው አረባካቸው። ስለዚህ ህጉን የሚያውቁ ናቸው። ነቅጧን ይነግሯቸዋል። ህጉን ነቅጡን ይነግሯቸዋል። በጣም የተሞሉ ሰዎች ናቸው፣ እውቀት አላቸው። ጌታ ኢየሱስ አያቸውና በቃ እጅሬ በዙፋን ላይ ሆነ እሱ ውስጥ ያለ የአብርሃም ልጆች ነን ይላል። ነው አላቸው። ኢየሱስ ምንድናቸው አላቸው? እናንተ የዳዊት ልጆች ከዛ ድንጋይ አነሱ ይላል። እንደዚህ አይነት ሰዎች ምንድን ያደረጉ ድንጋይ አንስተው ይወግራል። ስለዚህ ክርስትና ምን አለ? ሃይማኖት አለ። ክርስትና ሃይማኖት ከሆነ የፈለገ እውቀት ይኑር፣ የፈለገ ጥበብ ይኑር፣ የፈለገ በቃ ዜሮ ማለት ዜሮ ላይ ክርስትና ድካም ከሆነ ነው። ድካም እውቀት ነው። ድካም እግዚአብሔር ከዚህ ያውጣል። ክርስትና ምንድን ነው? እውነት ህይወት። ኢየሱስ ክርስቶስ ዮሐንስ 10:10 ላይ ምንድን ነው ያለው? ህይወት እንዲሆንላችሁ እንዲበዛላችሁ በጣም ይሄ ካለም ነገር መንበርከክ አለብን። እግዚአብሔር መቀበል አለብን። ያለው ይሆንልን። አሜን።
እነዚህ ሰዎች ጮሁ፣ የሰማዩን መስኮት አስከፈቱ። በቃ እና እንዳይገደሉ ብሎ ሄዶ የነሱ እንትን ለምድሪቱ ምን ሆነ? ለሰዎቹ እነዛ ጠቢባኖች እነ ዳንኤል በምን አይነት እንደሚያዩአቸው ታውቃላችሁ? ከሞት ጓዳናቸው እነሱ ናቸው። ራሱ ንጉሥ ናቡከደነፆር ለዚህ አምላክ እንዲሰገድ አደረገ። እግዚአብሔር እንደዚህ ያለ ነገሮች ይሰገዳል። እግዚአብሔር 4 ታላላቅ 5 ነገሮችን ገለጸላቸው። ይህ ያየኸው ይላል እዛ ላይ ያየኸው የመጀመሪያው ራሱ ወርቁ አንተ ነህ። ባቢሎን መንግስት ነው። ወደ 80 ምናምን ዓመት እኮ ነው የገዛው። ዓለም በደንብ ቀጥቅጦ ነው የገዛው። አሁን የምታዩትን መካከለኛው ምስራቅ እርስ በርስ የምታዩ ስፍራው ቀጥሎ የመጣው ማለት። ሁለተኛው ይሄ እዚህ ያለው ብሩ ፋርስ መንግስት ከተቀጥሎ የሚመጣ መንግስት አለ። እነዚህ እኮ በታሪክም ላይ ናቸው ብታዩት ያለፉ መንግስታት ናቸው። ዓለምን ከጥፎ ኢትዮጵያን ጨምር 127 ሀገር እንደገዛ ይቀራል። ፋርስ ዓመት ገዝቷል። እዛ ግሪክ 300 ዓመት፣ እዛ ሮም 1000 ዛሬ አሉ የሉም። ግን አንድ ነገር ይመጣል። አሁን ይጠብቃል። ከተራራው ላይ ማንም ሰው ሳይነካው የሚወርድ አለ ይላል። ድንጋይ ይመጣል። እዛ ላይ ያለ ነው። ለዚህ ነው ነገር ግን በመጨረሻው ቀን እንደሚመጣ ወቅ ይለዋል። አሁን የሚያስተውል ሰው ምን ያደርጋል? ብዙ ላይሆን እኮ ይችላል። 200 ናቸው ይላል። በይሳኮር ጊዜ 200 ሰዎች ናቸው። ሁለተኛ ዜና ምዕራፍ 30:18 ላይ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ጥቂት ናቸው ማለት ነው። አንድ አገር ማለት ነው። ቢያንስ ከ1.2 ሚሊዮን በዛ ዘመን የነበሩትን ሚነግሩ አራን ይመጣሉ። ሰዎቹ ምን ያደርጋሉ? ይዘጋጃሉ፣ ያነቃሉ ማለት ነው። ያንቃል። አሜን። ያንቃል። ወንድሞች ሁሉ ይታዘዟቸው ነበር ይላል። ዛሬ ሁለተኛ ዜና 30:18 ከዚህ በኋላ የሚጠበቀው ምንድን ነው? ለንጉሱ ይህንን ሚስጥር ገለጸለት። እግዚአብሔር ከምን አስመለጣቸው? ከሞት አስመለጣቸው፣ ከችግር አወጣቸው። እግዚአብሔር ሆይ ተገለጥ በሉን በለው። ልጆች ጸልይ። 4 ሰው ብቻ እግዚአብሔር ያዳናል። የሚፈልገው ብቻ በሱ መታመን ብቻ እነዚህ ሰዎች ሁሉ መዳን ሰዎች በሙሉ ምንድን ነው ያደረገን? ምክንያት ነው ወይ ልጆቻችን ወይ እኛ ከእግዚአብሔር ምን ያደርጋል? ቅድም ቤታችን ተነገረ። ከዚህ ወደ በአንድ እንትን ስንት ሰው ሄዳሉ? 3,000 ምንድን ነው ያላቸው? የመጨረሻው እሱ እንትንና ወደ ኢያሪኮ ከከተማ ወጥተው እንግዲህ ደብረ ዘይት ሄደ ይላል። ደብረ ዘይት በደረሰ ጊዜ ያው ጌታ ኢየሱስ ክርስቶስ የመጣው ለሞት ስለሆነ እየጸለየ አለ። ደቀ መዛሙርቶቹን ጠራ ይላል። ለባለ ደቀ መዛሙርቶቹ መጡ። እሱ የደምራም እያላበው ሲጸልይ የኔ ፈቃድ አይሆን ያንተ ፈቃድ ጋር ይጸልያል። እዚህ ጊዜ ደቀ መዛሙርቶቹ ጋር ጠጋ ይልና ቸኩ ይላቸዋል። እሱ በአካል እኮ እሱ ነው። እኔና እናንተ ባሉ ነገር ጭራሽ አይሰማም። አይችሉም። ልክ እኮ እዚህ ዘመን እኮ ነው። እዚህ ዘመን አሁን ጸሎት አለ ከምትሉት ፕሮግራም ኮንፈረንስ አለ ምትሉት በቃ አሁን ለኮንፈረንስም እየተለመደ ስለመጣ ምንም እንትን የለው እየተለመደ ስለመጣ ማለት እናንተ ይላቸዋል። ወደ ፈተና እንዳትገቡ ይላቸዋል። እንደገና ይገራቸዋል። ወደ ፈተና እንዳትገቡ አሁን ምን አሉ? ተግዛችሁ ጸልዩ ይላቸዋል። አልቻሉም። አቅም የላቸውም። ቤተክርስቲያን በዚህ ዘመን አቅም ፈጠረበት። ምክንያቱም የምንፈልገው የሚንቀሳቀስ አይነት ስብከት ነው። ግን እውነቱ ይሄ ነው።
መጡ ይሄ ነው። እንደገና መዳን የምንፈልግ ከሆነ ማምለጥ የምንፈልግ ከሆነ ከሚመጣው ነገር ከዛ በኋላ ምን ሆኑ? ደቀ መዛሙርቶች ወደ ፈተና ገባ። እንደውም ያደረገው ምንድነው? ሳይታሰብ ለካ ጮማ ይዞ ይዞራል ሰው እና አሁን ልክ አይበል ይባላል። ታዲያ ተቀሰባ አደገኛ ታጠቀ መንጃ ታጠቀ ምናምን ካለ በጤና ይመለስልህ። እግዚአብሔር ካላስመለጠ አስቸጋሪ ነው እና ላጣርጎ ምክንያቱም ወደ ፈተና እንዳትገቡ ተርቶ ጸልዩ ይላል እና አልሆነም። እዛ በኋላ መካን መጣ። ጌታ ከተነሳ በኋላ 40 ቀን 14 ቀን ነው እግዚአብሔር ተገልጦ ያስተማራቸው። ስለ መንግስቱ ነው፣ ስለዚህ ምድር አይደለም ያስተማራቸው። ቅዱስ ከተሞሉ በኋላ ግን ቤት ውስጥ እንደዛን ሰው አልነበሩ። የ50 ቀን ጌታ ከተነሳ 40 ቀን ቆየ። ከዛ በኋላ የበዓለ ሃምሳው ነበር የሚሆነው። የበዓለ ሃምሳውን ለማክበር ከእስራኤል ከየቦታው የተበተኑት በሙሉ ይሰበሰባሉ። እዛ ጊዜ ደግሞ እነሱ አይሁዶች ናቸው፣ ወደዛ ይሄዳሉ። በዛ ቀን መስቀሉስ ነው ሰዎቹ ተለወጡ እስከ ሞት ድረስ። ይኸው አለ መንፈስ ቅዱስ ምንም ነገር ልናደርግ አንችልም። አሁንም አይቻልም። ይሁንነቱ ይሄ ነው። መንፈስ ቅዱስ ኃይል ሲሰራ ሰዎች መለወጥ ሲጀምሩ ሰው መፈወስ ፍጥረት የእግዚአብሔርን ልጆች መነሳት ተጠብቃል። ሁለት ትንቢት እኮ ነው። አንደኛው ጌታ ሲመጣ ሌላው ደግሞ ይሄ ነው። ሲነሱ ሰዎች ያደርጋል። መፈታት ይፈልጋል። ምን ማለት ይፈልጋል? መፈወስ ይፈልጋል። መዳን ይፈልጋል። ከታሰሩበት ስራ መፈታት ይፈልጋል። እዚህ ነው ጸሎት ያለብን። አቀካለ እግዚአብሔር ይርዳል። እግዚአብሔር ይርዳል። ስለዚህ እግዚአብሔር ይረዳል። ምን ማድረግ አለብን? ከነገር ናቸው ምን አልከኝ? እግዚአብሔር ይርዳል። እግዚአብሔር ይርዳል። ወንዶችም እግዚአብሔር ነው ወልዋች ለእግዚአብሔር ድካም ነበረባቸው። ድካማቸውን ግን መንፈስ ቅዱስ አገዘ። ከዛ በኋላ ብርቶቹ በጸሎትና ለቃል ተቃረባል። ጦርባል ማነው ሰው ጥላችሁ ቆርጦ ሰው ከዛባ አልተለወጠም እኮ ያው እኮ ነው መንፈሱ። ችግሩ እኛ ጋር ነው ያለው። ስለዚህ እግዚአብሔር ወይ ንግግር ብቻ ሳይሆን እባክህ የተማር ሰው አድርገኝ ብለን ወደ አመጣም ሰው እንጮህ የሚጠበቅብን አድርገኝ። ያን ጊዜ እኛ አይደለም እናመጣው፣ እግዚአብሔር ራሱ ሰዎችን ያመጣል። በቃ ያን ይሰራል የታስመጣ ድረስ ይቀጥላል። የችግረኛ ጮኸ ሰማው ከምን አላለ። ይህ ዘመን ደግሞ ምንድን ነው ይላል እንግዲህ የሚያስጨንቅ ዘመን ይመጣ እወቅ። ማምለጥ የሚችሉት በምንድን ነው? የነዳያን ህይወት የሚያሳየን ይሄንን የነዳዊት ህይወት የሚያሳየን ይሄንን። ስለዚህ እግዚአብሔር የጸሎትን መንፈስ ያፍስልን። በመጨረሻው ዘመን ጸሎት መንፈስ በኃይል ይወርድ ምጫው በደረሰበት ጊዜ ማለት ነው። ትንቢቶች በሙሉ ተፈጽመዋል። ኦልሬዲ እዛ ውስጥ ነው ያለ። ስለዚህ ኦልሬዲ ሙሉ ለሙሉ ተፈጽሟል። እዛ አካባቢ ነው ያለ። ለማምለጥ ጊዜ ለእግዚአብሔር መስጠት እንጀምር ወገኖች፣ እንነቃቃ፣ አብረን መጸለይ እንጀምር። አብረን እንደዚህ ተሰብስበን ጥሩ ነው ይሉት ግን እግዚአብሔር ይርዳል። አሜን። ጸልያለሁ። እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም። የቅርብ ነው፣ ይሰማናል። ወገኖች ስሙ ይባረክ። ጸሎታችንን እግዚአብሔር ይሰማል። ጩኸታችንን እግዚአብሔር ይሰማል። እግዚአብሔር ወደ እሱ እንድንጮህ ይፈልጋል። ወደ እርሱ እንድንጮህ። ሃሌሉያ። ካለሱ እኛ ምንም ስለሆነ እሱ ክብሩን ካልገለጠ በእኛ ዘንድ ምንም የምንገልጠው ስለሌለ፣ ሃሌሉያ። በዚህ አስጨናቂ ዘመን ወገኖች እግዚአብሔር መስራት ይችላል። አሜን። ይችላል አይችልም? ይችላል። እግዚአብሔር ትችላለህ በሉት።
አንተ እኮ ትችላለህ፣ አንተ እኮ ትችላለህ። ዙሪያው ጨለማ ነው፣ ዙሪያችን ጨለማ ነው። የሚያስተምሩን የሉም። ከማን እንማራለን መልካም ነገር? ከማን እንማራለን እርቅን? ከማን እንማራለን ሰላምን? ከማን እንማራለን ፈውስን? የሚያስተምረን የለም ወገኖቼ። በዙሪያችን ያለው ጨለማ ነው። በዙሪያችን ያለው አስጨናቂ ነው። ጌታ ሆይ አንተ ግን ትችላለህ። አንተ ግን ትችላለህ እግዚአብሔር። አንተ ግን ትችላለህ መንፈስ ቅዱስ። ጌታ ሆይ እንለምንሃልና፣ ጌታ ሆይ እንሻሃልና። ኢየሱስ የምትፈልገው አንተ ነው። ነፍሴ የምትፈልገው አንተ ነው። ነፍሳችን የምትፈልገው ኢየሱስ አንተ ነው። ሃሌሉያ። ነፍሳችን ትጠማለች፣ ነፍሳችን ትፈልግሃለች። ጌታ ሆይ ለሌሎች መፍትሄ ምክንያት ብንሆን፣ ለሌሎች መፈታት ምክንያት ብንሆን፣ ለሌሎች ጥያቄ መመለስ ምክንያት ብንሆን፣ ኢየሱስ እንፈልግሃለን፣ እንሻሃለን፣ እንሻሃለን። ጌታ ሆይ ታስፈልገናል። ያልገባን ነገር ቢኖር ግለጥልን። ያላወቅነው ነገር ኢየሱስ መድኃኒታችን ለባሪያዎች እንደገለጥከው፣ ለባሪያ ዳንኤል እንደገለጥከው ጌታ ሆይ እንቆቅልሽን መፍቻ እንደሰጠኸው፣ እንቆቅልሽን እንደፈታ የዘላለም አምላክ እግዚአብሔር ሆይ የንጉሥን እንቆቅልሽ እንደፈታ አንተ ዛሬም እንቆቅልሽ ፈቺ ከሰለሞን የምትበልጠው ኢየሱስ፣ በመካከላችን ያለው የናዝሬቱ ኢየሱስ እንሻሃለን። ጌታ ሆይ እንቆቅልሾች እንዲፈቱ ወደ አንተ ቀርበናል። ጌታ ሆይ ወደ አንተ የመጣ ነው የሰዎች እንቆቅልሽ እንዲፈታ ነው። የራሳችን እንቆቅልሽ እንዲፈታ ነው። መድኃኒታችን ከሰለሞን የምትበልጠው እንቆቅልሽ ፈቺ ኢየሱስ ጌታ ሆይ የእህቶቼ እንቆቅልሽ ይፈታ፣ የወንድሞቼ እንቆቅልሽ ይፈታ፣ የእኔ እንቆቅልሽ ይፈታ፣ የሰዎች እንቆቅልሽ ይፈታ፣ የቅዱሳን እንቆቅልሽ ይፈታ፣ የአብያተ ክርስቲያናት እንቆቅልሽ ይፈታ፣ የዚህ ምድር እንቆቅልሽ ይፈታ። የነጮች፣ የቢጫዎች፣ የጥቁሮች፣ የተለያዩ ዜጎች አብያተ ክርስቲያናቶች እንቆቅልሽ ይፈታ። በዚህ ቃል ጌታ ሆይ በዚህ ትንቢታዊ ቃል መንፈስ ቅዱስ በዚህ አሁን በተላለፈልን መንፈስ ትንቢታዊ ቃል እንቆማለን። መፈታት ይሁን። አብረን መጮህ እንድንችል እርዳን። አብረን መቃተት እንድንችል እርዳን። አብረን ፊትን መፈለግ እንድንችል እርዳን። የአንተን ፊት እንሻለን፣ የአንተን ፊት እንፈልጋለን። ጌታ ሆይ ካላንተ ምንም መፍትሄ የለን። መፍትሄያችን ጌታ ሆይ አንተ ነህ። በቃልህ ተናግረህናል። ሃሌሉያ። እንሻለን። የእስራኤል አምላክ የይስሐቅ ልጆች አምላክ እንሻለን። ዘመኑን የሚያውቁት ሰዎች አምላክ፣ ዘመኑን እንዲያውቁት የቀባሃቸው ሰዎች አምላክ ዛሬ እንፈልግሃለን። ጌታ ሆይ ዘመኑን ማወቅ እንድንችል፣ ዘመኑን መዋጀት እንድንችል፣ ዘመኑን የሚዋጅ ሕይወት በእኔና በእህቶቼ በወንድሞቼ ውስጥ ይገኝ። ጌታ ሆይ እንገኝልን። የሚገኝ ሳይኖር ለአንተ እንድንገኝ እርዳን። የሚገኝ ሳይኖር እንድንገኝ እርዳን። የሚፈልግ ሳይኖር እንድንፈልግ እርዳን። አባ አንተን በሰዎች ብዛት አንመዝንህም፣ በሰዎች ቁጥር መብዛትና ማነስ አንመዝንህም። ጌታ ሆይ አንተ ስትሰራ ግን ሰዎች እንደሚመጡ እናውቃለን። አምላካችንና አባታችን በመካከላችን እንድትሰራ እንፈቅዳለን። እፈቅዳለሁ በሉት እስኪ። እፈቅዳለሁ በሉት ወገኖቼ። እኔ እፈቅዳለሁ በሕይወቴ እንድትሰራ በሉት። ሃሌሉያ። እግዚአብሔር ሰው ይፈልጋል ወገኖቼ። ሰው ይፈልጋል። ኢየሱስ እፈልጋችኋለሁ ነው የሚለው። ኢየሱስ እፈልግሻለሁ ነው የሚለው። እፈልግሃለሁ። ሃሌሉያ። ሰው ይፈልጋል። ሰው ይፈልጋል። ስሙ ይባረክ። እኔ እገኛለሁ በሉት። እኔ እገኛለሁ። ሌሎች ባይገኙ እኔ እገኝልሃለሁ። ሃሌሉያ። ወገኖቼ ደስ ይለዋል። ስሙ ይባረክ። በዚህ እግዚአብሔር ደስ ይሰኛል። እኔና እናንተ ከተገኘን እሱ አለ።
ተገኙ አለን። ሁለት ሆናችሁ ተገኙ፣ በመካከላችሁ ደግሞ አለው። በቃ አለው። ስለዚህ ክብርህን ግለጥ ጌታ። ስለዚህ እጅህን ግለጥ። ስለዚህ ክንድህ ይምጣ። ስለዚህ ፈውስ ይሁን፣ ተአምራት ይሁን፣ ቀንበር መሰባበር ይሁን፣ ነፃ መውጣት ይሁን፣ ሕይወት ይሁን፣ ሕይወት ይብዛ፣ እስራት ይበጣጠስ፣ አንተን የሚፈልግ የሚጠማ ይብዛ። እግዚአብሔር አምላካችን የሚሻ ይብዛ፣ የሚሰራ ይብዛ። ጌታ ሆይ አምላካችን ወንድማችን እንዳለው የምናወራ ሳይሆን የምንፈጽም የምናደርግ የተግባር ሰዎች አድርገን በአንድ ልብ እንድንሆን እርዳን። በአንድ ልብ ሆነን እንድንፈልግ እርዳን። ጌታ ሆይ በአንድ ልብ ሆነን እንድንፈልግ እርዳን። የመንፈስን አንድነት ጠብቆ እንደሚል ቃል በመንፈስ አንድነት እንድናገለግል ስለምትፈልግ ጌታ ሆይ አንድ ሆነን እንድናገለግል እርዳን። ልዩነታችንን አስወግደው። ልዩነታችን ጌታ ሆይ ምክንያት ከሆነ ልዩነታችንን አስወግድ። አንድ አድርገን በአንድ ልብ በአንድ ሀሳብ ፊትህን እንድንፈልግህ እርዳን። እውነተኞች አድርገን፣ ለእውነት የምንኖር አድርገን። እግዚአብሔር አምላካችን ሆይ ምሕረት በእያንዳንዳችን ላይ ይሁን፣ ፈውስ በእያንዳንዳችን ላይ ይሁን። በእህቶች ላይ ፈውስ ይሁን፣ ምሕረት ይሁን። የአንተ ምሕረት ይሁን የኔ ጌታ፣ የአንተ ቸርነት ይሁን። ኦራሺ ከላቦስ የአንተ ምሕረት፣ የአንተ ቸርነት፣ የአንተ ማዳን፣ የአንተ ፈውስ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም። የመንፈስ ቅዱስ ፈውስ፣ የመንፈስ ቅዱስ መለየት፣ የመንፈስ ቅዱስ ፈውስ ይሁን የኔ ጌታ። በእህቶች ውስጥ ፈውስ ይሁን፣ በወንድሞች ውስጥ ፈውስ ይሁን። እንባርክሃለን። ስለሰጠን አንድነት እናመሰግንሃለን። ታናሽ ብንመስል እንኳን ፍጻሜያችን እጅግ ስለሚበዛ ስምህ ይባረክ። እንባርክሃለን፣ እናመሰግንሃለን። ዛሬ መምጣት ሲገባቸው መምጣት ያልቻሉትን ወገኖቻችን ወንድሞችና እህቶቻችንን በያሉበት ስፍራ ባርካቸው፣ አስባቸው። ይሄ በዚህ ያለው የአንተ መንፈስ ያገኛቸው፣ ይዳሳቸው። አባት ሆይ ወደ ራስህ ያስጠጋቸው። ስምህ ብሩክ ይሁን። እናመሰግንሃለን። ቀሪ ጊዜያችንን አንተ ባርክልን። ከፊታችን ያለው ሳምንት የተባረከ ይሁን። ከፊታችን አንተ ውጣ፣ ከልጆቻችን ፊት አንተ ውጣ፣ ከቅዱሳን ባሪያዎች ከሴቶችና ከወንዶች ባሪያዎች ፊት ውጣ። መከናወን ሆኖ የሚሰናከል እንዳይኖር ጸልያለሁ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እስኪ ለጌታ ክብር ስጡት።